እንኳን አደረሶ በአዲሱ ዓመት የራሴ ብለው የሚጠሩት ቤት ባለቤት ለመሆን አቅደዋል ወይስ ለንግዶ የሚመጥን ጥሩ ቦታ ላይ ያለ ሱቅ እየፈለጉ ነው? እንግዲያውስ ከዓመት በላይ ልምድ ያለውና ከዚህ በፊት 3 ኮምፓውንዶችን ገንብቶ ለደንበኞቹ በተአማኝነት ያስረከበው ጊፍት ሪል ስቴት ዘንድሮም ከቦሌ በ12 ደቂቃ ርቀትና ከፒያሳ በ8 ደቂቃ ርቀት በምትገኘው ለገሃር ላይ ታላቅ የሽያጭ መርሃ ግብር አዘጋጅቶ የቤት ባለቤት ይሆኑ ይሉታል። ከባለ 1 እስከ ባለ 3 መኝታ ካሻው በአንድ ዓመት የሚረከቡት አሊያም ቀስ ብለው በ5545 የባንክ አማራጭ እንደ ፍላጎቱ በ3 ዓመት ተረክቦ እየከፈሉ የሚኖርበት ቤቶችን አዘጋጅተናል። ምን ይሄ ብቻ! በዚህ አዲስ ዓመት የሽያጭ መርሃ ግብር ላይ ለሚሳተፉ ደንበኞቻችን የ20% ቅናሽ 5545 የባንክ አማራጭ እንዲሁም ቅድመ ክፍያውን 5% አድርገንሎታል። ምን ይጠብቃሉ? መዝናኛ ቢሉ ሸራተን ሆቴል፣ ጊዮን ሆቴል፣ ራስ ሆቴል በቅርብ ርቀት በሚገኙበት፣ ትምህርት ቤት ቢሉ ሴንት ጆሴፍ፣ ሆስፒታል ቢሉ ቤተዛታ ጋንዲ ጥቁር አንበሳ በሚገኙበት ሳይት ላይ የቤት ባለቤት ለመሆን ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት። ይህ አዋዜ ልዩ ሰበር ነው። አሜሪካ እጀረጅሙንና የኃያሉን ፕሬዝዳንት ቭላዲሚር ፑቲንን ራስጌና ግርጌ ሞስኮና ፒተርስበርግን ጭምር የሚመታውን ቶማሃውክ ሚሳኤል እውነት ለዩክሬን ልትሸጥ መሆን ወይም አለመሆኗን እያጣራች መሆኗን ራሽያ አስታወቀች። ሚሳኤሉ በእርግጥም ለራሽያ ጸሩ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጥታም ሆነ በተዘዋዋሪ የሚሸጥ ከሆነ ይላሉ የራሽያ ባለስልጣኖች የጨዋታውን የስከዛሪ አካሄድ በከፋ መልኩ ይቀይረዋል። በአሜሪካ ኢንተርፕራይዝ ኢንስቲትዩት ከፍተኛ ተመራማሪም የሆኑ አንድ ኤክስፐርት ሲናገሩም ዩክሬን መምታት ወይም መድረስ የምትችልበትን ርቀት በእጅጉ ይጨምረዋል ብለዋል ስለሚሳኤሉ። ይህ በእንዲህ እንዳለ ፕሬዝዳንት ቭላዲሚር ፑቲን ጦራቸው በዩክሬን የሚያካሄደውን ውጊያ የጽድቅ ጦርነት ሲሉ መግለጻቸው ተሰማ። ቀንቶንም የበላይነቱን ተቀዳጅተናል ብለዋል። ተዋጊዎቻችንና አዛዦቻችን ጥቃታችንን ቀጥለዋል። ይህን የጽድቅ ጦርነት የሚያካሄደው መላ ሀገሪቱ ሁሉም ራሽያ ነው፣ ጠንክሮም እየሰራ ነው ብለዋል። በተያያዘ ዜና ፕሬዝዳንት ፑቲን 135,000 ሰው ለወታደራዊ አገልግሎት እንዲመለመል የሚጠይቅ አዋጅ አጸደቁ። ሮሲስካያ ጋዜታ የተባለ ይፋ መንግስታዊ ድምፅ እንደገለጸው በአዋጁ መሰረት ከፊታችን ጥቅምት እስከ ታህሳስ መጨረሻ ድረስ እድሜያቸው በ18 እና በ30 መካከል የሆኑ 135,000 ወጣቶች ይመለመላሉ። ምዕራባውያን እንደሚያቀርቡት ሩሲያ 3 ዓመት ተኩል ባለፈው ጦርነት 1 ሚሊዮን ሰራዊት ሙት ወይም ቁስለኛ ሆኖባታል ይላሉ። ዳንኤል እንደሰማው ነው እንግዲህ የተጀመረው የሰላም ጥረት ዶናልድ ትራምፕ ሲያራምዱት የነበረው አሁን ፈጽሞ የማይሰማበት ነጥብ ላይ ደርሰናል። ከዜናውም ላይ እንደሰማው የዚህ የቶማሃውክ ሚሳኤል ሽያጭ አለ፣ ጉዳይ አለ። እንደገና ደግሞ ራሽያም ራሷ 135,000 አዲስ ምልምል ወታደር ወይም አዲስ ምልምሎችን በሚቀጥሉት 2 ወራት ውስጥ መልምላ ለውጊያ ለማዘጋጀት እንግዲህ እንቅስቃሴ ጀምራለችና የሰላሙን መንገድ ሁሉም ወገን ባይ ባይ ያለው ነው የሚመስለው። እንኳን አደረሶ በአዲሱ ዓመት የራሴ ብለው የሚጠሩት ቤት ባለቤት ለመሆን አቅደዋል ወይስ ለንግዶ የሚመጥን ጥሩ ቦታ ላይ ያለ ሱቅ እየፈለጉ ነው? እንግዲያውስ ከዓመት በላይ ልምድ ያለውና ከዚህ በፊት 3 ኮምፓውንዶችን ገንብቶ ለደንበኞቹ በተአማኝነት ያስረከበው ጊፍት ሪል ስቴት ዘንድሮም ከቦሌ በ12 ደቂቃ ርቀትና ከፒያሳ በ8 ደቂቃ ርቀት በምትገኘው ለገሃር ላይ ታላቅ የሽያጭ መርሃ ግብር አዘጋጅቶ የቤት ባለቤት ይሆኑ ይሉታል። ከባለ 1 እስከ ባለ 3 መኝታ ካሻው በአንድ ዓመት የሚረከቡት አሊያም ቀስ ብለው በ5545 የባንክ አማራጭ እንደ ፍላጎቱ በ3 ዓመት ተረክቦ እየከፈሉ የሚኖርበት ቤቶችን አዘጋጅተናል። ምን ይሄ ብቻ! በዚህ አዲስ ዓመት የሽያጭ መርሃ ግብር ላይ ለሚሳተፉ ደንበኞቻችን የ20% ቅናሽ 5545 የባንክ አማራጭ እንዲሁም ቅድመ ክፍያውን 5% አድርገንሎታል። ምን ይጠብቃሉ? መዝናኛ ቢሉ ሸራተን ሆቴል፣ ጊዮን ሆቴል፣ ራስ ሆቴል በቅርብ ርቀት በሚገኙበት፣ ትምህርት ቤት ቢሉ ሴንት ጆሴፍ፣ ሆስፒታል ቢሉ ቤተዛታ ጋንዲ ጥቁር አንበሳ በሚገኙበት ሳይት ላይ የቤት ባለቤት ለመሆን ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት። ዓለም ራሽያ
አሜሪካ ይህን ቶም ሃውክ የሚባለውን ሚሳኤል ለዩክሬን እንደምትሸጥላት ካረጋገጡ ወይንም እርግጠኛ ከሆኑ በቀጣይ ምን አይነት ነገሮች ይፈጠራሉ የሚለውን ብትነግረን። እንደገና ደግሞ ፑቲን ጦርነቱን የጽድቅ ጦርነት ሲሉስ ምን ማለታቸው ነው? ከመጨረሻው ለመጀመር እውነቱን ለመናገር ለኔም ትንሽ ዜናው ባጭር መልኩ የቀረበ ነው። ብዙ እየተናገሩ አይደለም አሁን ቭላዲሚር ፑቲን። ሁለተኛም ያው ከራሺያ የሚወጡ የተለያዩ መግለጫዎችን በእነዚህ በሚታወቁ ሚዲያዎች በኩል ተንጠባጥቦ ለማግኘት አንዳንድ ጊዜ ይፈጃል። እንግዲህ ይሄ ራይቸስ ቤትል ነው ያሉት። ለኔ እንደሚታየኝ ሃይማኖታዊ ወይም ሞራላዊ አንድምታ አለው። ጽድቅ ስንል የሚታይ ነገር አለ። ስለዚህ ምን ማለታቸው ነው የሚለውን እንግዲህ አንዱ እስከ ዛሬ ስለ ዩክሬን ጦርነት ባነሳንበት በተለይም ፕሬዚደንት ቭላዲሚር ፑቲን በተለያየ አጋጣሚ ባደረጓቸው ንግግሮች የምንረዳው አንዱ ነገር በከፍተኛ ደረጃ የባህል ጦርነት እንደሆነም አድርገው ነው የሚያቀርቡት። በተለይም የጆ ባይደን አስተዳደር ጊዜ እንደምታውቁ የኤልጂቢቲኪው የሚባለው አጠቃላይ ተፈጥሯዊ የሆኑ ነገሮችን ሪዲፋይን የሚያደርግ እንደገና በሌላ መልኩ የሚበይን በአጠቃላይ እምነት፣ ሃይማኖት፣ ባህል፣ ልማድ፣ ወግ፣ ስርዓት የምትላቸው ነገሮች በየሀገራት በየራሳቸው ታሪክ፣ በየራሳቸው እምነት፣ በየራሳቸው ታሪካዊና ባህላዊ አሻራ ይወሰናል አይደል? ኢትዮጵያውያን የራሳቸው እምነት፣ የራሳቸው የህይወት ዘይቤ ያላቸው፣ ይሄ ደግሞ ባህላቸው ነው። ስለዚህ በዓለም ላይ እውነቱን ለመናገር የባህል ጦርነት የተከፈተ አይነት ነገር ነበረ በጆ ባይደን ጊዜ፣ ሁላችንም እናስታውሳለን። ምክንያቱም በጉዳዩ ከሰብአዊ መብት ጋር አያይዘው ነበረ የኤልጂቢቲኪን ኬዝ የሚያመጡት። የሰብአዊ መብት መከበር፣ ለምሳሌ የሰብአዊ መብት መቼም ከምንምና ከምንም በላይ በህይወት መኖር ነው መሰረታዊ ነገር። ብዙ ቦታ ላይ በጦርነት በግጭት ውስጥ ያሉ ከመሞት መጠበቅ አለባቸው። ለመኖር ደግሞ መሰረታዊ ናቸው ብለን ገና ከልጅነት ምናቃቸው ሰው ወደ አፉ የሚያደርገው የሚጠጣው እህሉ ያስፈልገዋል። እህሏ፣ ልብስና መጠለያ ብለን ነው የምንሄደው። ስለዚህ የዓለማት የሰብአዊ መብት ጉዳዮች አንዳንድ ቦታ ላይ የፖለቲካ መብትንም የሚያካትት ነው። እንደ አሜሪካ ላለ ማህበረሰብ ስለ ሰብአዊ መብት መከበር ስታነሳ እንጀራና ወጥና ከቤቱ በላይ ስለሚቀመጠው ጣራ ብቻ ልታወራ አትችልም። የሚበሉትን ምግብ ያክል ነፃነት ያስፈልጋቸዋል። የግል ነፃነት፣ ሐሳብን የመግለጽ ነፃነት እያልክ ትሄዳለህ። በዲሞክራሲ አግባብ በደረሱበት እድገት በመጡበት ተምኔት ማለት ነው። ሌላ ቦታ ላይ መጣ ደግሞ እንደዚህ አይነት ጉዳዮችን ራሱ ቁርስ፣ ምሳ፣ እራት በልቶ ሰላም አግኝቶ ለብሶ የሚኖርበት ቅያስ አግኝቶ መኖር ገና የሚታገሉለት ነው አይደለም እንዴ? አፍሪካ ውስጥ ወደ ሌሎች ሀገሮች ደግሞ ስትሄድ ሀገሮች ከማንነታቸው ጋር የተጣበቁ ብዙ ሀገሮች አሉ። ስለዚህ እንደዚህ አይነት ነገር ላይ አምጥተህ ስታንዳርድ አድርገህ የሰብአዊ መብት መከበር አካል አድርገህ ይሄ የነ ኦባማ ስሪት ነው በነገራችን ላይ ስታመጣና የምንድነው ዩኤስኤድ የሚባለውን የእርዳታ ድርጅት እንኳን ለንፍሮ የሚሆን ስንዴና ለቆሎ የሚሆን ገብስ ለመስጠት ኤልጂቢቲኪውን ተቀበል አለበለዚያ አይሰጥም የሚል ማስገደጃ መሳሪያ አድርገህ ስታቀርበው በማንኛውም መመዘኛ
ሀገራት የባህል ጦርነት ቢገቡ አያስገርምም ዳንኤል። ይሄ ነበር የሆነው። በተለይ ይሄ ስፔሲፊካሊ በተለይ በአፍሪካ ላይ ስታየው እጅግ ከባድ ነበረ። ይሄ ቤዚካሊ ሰይጣን የቆመበት ቦታ ነው የቆሙት ማለት ይቻላል። በነገራችን ላይ መጽሐፍ ቅዱስ እንዳትተረጓጉም ነው፣ ምድራዊም ነው። ምድራዊ እውነታንም ይነግርሃል። ድንጋዩን ዳቦ አድርግ ታምር ማለት ነው። ስለዚህ የራበውን ሰው የጠማውን ሰው ዳቦ እንድሰጠው ይሄንን ተቀበል ማለት ከሰይጣን አስተምሮ ውጭ አይደለም። ይሄ እኔ ብዙ ጊዜ የግል አቋሜን በዚህ ጉዳይ ላይ እኔ ስለ አሜሪካ ልናገር አልችልም። ገብቷል? አሜሪካ ጥልቅ ነው። አሜሪካን ለመረዳት 3-4 ዲግሪ መደረብ ሊኖርብህ ይሆናል። አሜሪካ ውስጥ ዓመታት ማሳለፍ ሊኖርብህ ይችላል። ብዙ 1000 መጽሐፎች ማንበብ ሊኖርብህ ይችላል። መመራመር ምናምን ሊኖርብህ ይችላል። ሰፊ ማህበረሰብ ነው። ነገር ግን በዛ ማህበረሰብ ውስጥ እነዚህ አግባብነት አላቸው የላቸው ምን አይመለከተኝም ሲጀመርም። ነገር ግን ይሄንን በየትኛውም ሀገር ላይ ለማስቀመጥ በተለይ በአፍሪካ ላይ የመጨረሻ ከቅኝ ግዛትም የከፋ እንትን አድርጌ ነው ይሄን እንደ ጆ ባይደን አስተዳደር ነው። በዛን ወቅት ላይ ቭላዲሚር ፑቲን ይሄንን በመቃወም ራሽያ ማንነት አላት፣ አይዴንቲቲ አላት፣ ባህል አላት ማለት ነው። እምነት አላት። የኦርቶዶክስ ሀገር ናት። ሌሎችም የካቶሊክ ክርስቲያኖችም አሉ፣ ሙስሊሞችም አሉ። ነገር ግን ራሽያ በረጅም ታሪኳ ዲፋይን የሚያደርጋት የኦርቶዶክስ እምነት መሰረት አላት። የኪየቭና ራሽያ የተመሰረተችው ከኪብሩስ ነው። እነ ሞስኮ የመጡት ከኪብሩስ በኋላ ነው። ማነው ዩክሬንና ራሽያ ማለት ነው። በዚህ እምነት ውስጥ ደግሞ ወግና ስርዓቶች አሉ። አሁን ወግና ስርዓቶች ለምሳሌ ጋብቻ በየትኛውም በእምነቶች ስትሄድ ጋብቻ የተቀደሰ ነው። ነገር ግን ጋብቻ ላይ እምነቶች የራሳቸው አካሄድ አላቸው። በዚህ ስትመጣ ጋብቻ በጣም የተከበረ ነው። ጋብቻ የሚደረገው ህይወትን በጋራ እስከ ህይወት መጨረሻ አብሮ ለመኖር ቃል የምትገባው ነው። በወንድና በሴት መካከል ብቻ ነው ጋብቻ ቢታወቀው። ወይም ደግሞ ስለ ጋብቻ ስትናገር በክርስትና አስተምሮ ከሄድክ የአብርሃምና የሳራ ጋብቻ ያደርግላችሁ ነው የሚባለው እንጂ የጆንና የጆን ትራቮልታ የሚባል ጋብቻ የለም እንትን ላይ አያ። ይሄ በጣም እንደገና ወንድ ሴት ምናምን ያልክ ጾታ እንዴት ነው ኢንፊኒቲቭ መጨረሻው የማይታወቅ ይሄ በጣም ራስ ምታት የሆነ ደንበኛ የባህል ጦርነት ነበረ። ስለዚህ ከዛ ባህል አኳያ አሁን ለምሳሌ ዩክሬን አለች። ዩክሬን ጦርነቱ እንዳበቃ ህገ መንግስቷን ትቀይራለች። ህገ መንግስቷን ስትቀይር በዩክሬን ውስጥ የኤልጂቢቲኪው የምትለው ወንድ ከወንድ የሚጋባ ሴትም ከሴት እንደገና ወንድም ሴትም ምንም ይሄ አላቆም በይሄ ካልቸር በቃ ባጭሩ ነው የምነግርህ። ነገር ግን ይሄ እውነት ሆናል ዩክሬን ውስጥ የወደፊቷን ዩክሬን ዲፋይን የሚያደርጋት ማንነት ከዚህ ነው የሚመጣው። ስለዚህ ይሄንን በዚህ ውስጥ ነው ራሳቸው ማኖር ያለባቸው እምነቶች፣ ሃይማኖቶች ገዥነት የላቸውም። በዚህ አይነቱ ለውጥ ውስጥ አግባብነት ያለ ሆኖ መቆየት ካልቻሉ እየተዘነጉ ነው የሚሉት። ስለዚህ የማህበረሰቡ መነሻ አይደሉም። ይሄንን ተከትለው በእንዲህ አይነት መጨረሻው የማይታወቅ ኢንፊኒቲቭ የሆነ ማህበራዊ ለውጥ ውስጥ አስፈላጊነታቸውን ራሳቸው እያጸኑ የሚሄድ ነው። አለበለዚያ ኢሬሌቫንት እየሆኑ ነው የሚሄዱት። ወደ ሌሎች ሀገሮች ስትገባ ደግሞ ራሽያ ጋር ስትሄድ ለምሳሌ ራሽያዊ ነው በሆነ መንገድ ይሄ እምነት አለው፣ ይሄን ባህል ያውቃል፣ ይሄ የሚደረግ የማይደረግ የሚኖርበት የራሳቸው እንትን አለ ማለት ነው። ስለዚህ ከዚህ አንጻር ምዕራባውያን ራሽያን ለማፍረስ አሁን እንደ ዩክሬን ባሉ ሀገሮች በአንደኛነት ራሽያን ኢላማ ያደርጉበት ዋነኛው ምክንያት ይሄንን በመቋቋም ይሄንን ምዕራባዊ
የሊበራሎች እሳቤ ዓለምን እንዳያጥለቀልቅ አውሮፓን እንዳይገዛ እንቅፋት በመሆን ሰፊ ቦታ ላይ ተንሰራፍታ ገትራ የምትገኘው ራሽያ ናት። የራሽያ ኦርቶዶክስ ቤተ እምነት ነው እና እሱ መጥፋት አለበት እኮ የሚል ሰርተን እናውቃለን። በይፋ ይሄንን የተናገሩ አንድ የአሜሪካ ሴናተርን ጠቅሰን ማለት ነው። ስለዚህ ምናልባት ይሄንን የባህል ጦርነት ማለታቸው ሊሆን ይችላል። ይሄ የጽድቅ ጦርነት ነው ብለው ሲሉ ቭላዲሚር ፑቲን ዳንኤል የጽድቅ ጦርነት ነው ሲሉ በአጠቃላይ ምዕራባውያን በራሳቸው ዲፊኒሽን በራሳቸው ደርሰናል በሚሉት በራሳቸው አስተምሮ ውስጥ ምንም ልትላችል። ነገር ግን እውነቱን ለመናገር ከነሱ ውጪ ሆነ ደግሞ ስታየው በጣም የሚያስፈራ ነው እና ራሽያ አንዱ የጥቃት ኢላማ ያደረጋት በየኔቶን ከበባ ወደ ዩክሬን የመስፋፋት በራሽያ ዙሪያ እንዲህ አይነት ርብርብ መኖሩ የራሽያን ኦርቶዶክስ እምነት ከማንኮታኮት ፍላጎት አኳያ ነው ብሎ የማመንም ነገር አለ። ራሽያን ሰባበርክ ማለት 21 ግዛቶች ናቸው። ራሽያን 21 ክፍለ ሀገርን በለው እኛ በሚገባን 21 ክፍለ ሀገሮች ማለት ነው ራሽያ እና ሴንተሩን ሞስኮን ዋናውን መንግስቱን ማፈራረስ ማሸነፍ ከቻልክ እና ፖለቲካዊ ቀውስ መፍጠር ከቻልክና ያን የሚያህል ሀገር እንደዚህ ቀጥ አድርጎ ሰድሮ የሚይዝ ማዕከላዊ ኃይል ካሳጣኸው እነዚህ የተለያዩ ግዛቶች ሊፈረካከሱና ሊያንሱ በማነሳቸውም የተነሳ ለቁርስም ለምሳም ለማንኛውም ተገንነትና እርዳታ እንደነ ሌሎቹ የትናንሽ እንደነ ኢስቶኒያ እንደዚህ ወደ አውሮፓ ህብረት ወደ ኔቶ ወደ ምዕራቡ የመሰባሰብ ዝንባሌ ውስጥ ይገባሉ። በዚህም ራሽያ እንደ ራሽያ ትከስማለች የሚል እሳቤ እንዳለ አምነው ነው ራሽያኖች የሚዋጉት። አሁን በነገራችን ላይ እኔ እንደነሱ እያሰብኩ ነው የምነግርህ። እኔ አይደለም የምናገረው ይሄንን። ስለዚህ ቭላዲሚር ፑቲን ይሄን ጦርነት እንግዲህ የጽድቅ ጦርነት ያሉበት ምክንያት የባህል ጦርነትም ነው ለማለት ነው ብዬ ነው የማስበው። የመጀመሪያ ላይ ያቀረብክልኝ ጥያቄ ቶማሃውክ ሚሳኤልን በእርግጥም አሜሪካ በቀጥታም በተዘዋዋሪ ለዩክሬን እየሸጠች መሆኗን ለማረጋገጥ ራሽያ እየሰራች መሆኑን ገልጿል። የራሽያ ጦር ይሄ ማለት ምን ማለት ነው? ይሄ በነገራችን ላይ እንደ ስልትም የሚጠቀስ ነው። ዶናልድ ትራምፕም በእንዲያን መንገድ በመጠቀም ይታወቃሉ። ለምሳሌ ቶማሃውክ ሚሳኤል ልንሸጥ ነው ብለው ላይሸጡ ይችላሉ። ነገር ግን ይህን ማለታቸው ብቻ እየተወሰነ ለውጥ ሊያመጣ ይችላል። ሊያመጣ ይችላል። ስለዚህ ይሄድ የተናገሩት ነገር በተጨባጭ ለምሳሌ ብዙ ብለዋል። የራሽያን የጦር ጀቶች ምቷቸው ብለዋል ጥሰው ከገቡ። ልብ አድርግ እንግዲህ ኒውክሌር ታጣቂ ናቸው ሁለቱም። እንደገና ደግሞ ለዩክሬን የትኛውን ቦታ ራሽያው ዘልቀሽ መምታት ከቻልሽበት ቦታ መምታት ትችላለሽ የሚል ነገር ገልጸዋል። አሁን እንደገና ይህንን ራሽያ ውስጥ የፈለገችውን ቦታ መምታት እንድትችል የሚያስችላትን 2500 ኪሎ ሜትር ርቀት መምታት የሚችል ቶማሃውክ ሚሳኤል ለመሸጥ ውሳኔ ደረጃ ላይ ናቸው የሚል ነው ዜና። ስለዚህ ይሄን ነገር የራሽያ ጦር እየመረመረ ሲሆን ሆኖ ካገኘው ግን የጦርነቱን የእስከዛሬውን የጦርነት አካሄድ በመሰረታዊነት ሊቀይር የሚችል ጌም ቼንጀር ነው የሚሆነው ብሏል። ስለዚህ እውነት ነው ወይ? ምናልባት የፕሮፓጋንዳ አካል ሊሆን ይችላል። ራሽያ ወደ ሰላም ጠረጴዛው እንድትመጣ ወይም ደግሞ ከበፊቱ የበለጠ ፍላጎት እንድታሳይ ለማድረግ የተነገረም ሊሆን ይችላል። በተግባር የሚሆን ከሆነ ግን 2500 ኪሎ ሜትር ሞስኮ ከዩክሬን ድንበር 500 ኪሎ ሜትር ነች በነገራችን ላይ እና ፒተርስበርግ ደግሞ
ቢበዛ ከ1000 ኪሎ ሜትር በላይ አትሆን። ስለዚህ 2500 ኪሎ ሜትር ከሞላ ጎደል አብዛኛውን በሚባል ደረጃ ራሽያ ውስጥ መምታት የሚችል ሚሳኤል ነው። ሁለተኛ እንደምንሰማው በአውሮፓ ህብረት ወይም ደግሞ በአውሮፓ ሀገራት ሽያጭ ለነሱ ወይም ኔቶ ከፋይ በሚሆንበት አሰራር ወደ ዩክሬን መሳሪያዎቹ እንዲገቡ በተዘዋዋሪ ማለት ነው። በፖላንድ ስም ተገዝቶ ፖላንድ ሰጣለች፣ በጀርመን ስም ተገዝቶ ጀርመን ትከፍልና መሳሪያው ዩክሬን ይገባል። እንዲህ ያለ ማለት ነው። የ$90 ቢሊዮን መሳሪያ ነው እና የ$90 ቢሊዮን መሳሪያ በእርግጥም በተጨባጭም አሜሪካ እሳቸው እንግዲህ ቶፕ ኦፍ ዘ ሊስት ነው ያሉት ያ ካሉን መሳሪያዎች ምርጡን ነው የምንሸጠው ብለዋል። ከነሱም አንዱ እንግዲህ ቶማሃውክ መሆኑን እየሰማን ነው። በዚህ መንገድ ይሄን ያህል መሳሪያ ወደ ዩክሬን የሚገባበት ሁኔታ ካለ እና ቶማሃውክ በትክክል ወደ ዩክሬን ተሽጦ ዩክሬን የምትጠቀምበት ሁኔታ ካለ በራሽያ በኩል ይሄ ጌም ቼንጀር ነው። ጦርነቱን በስካውን መልኩ መቀጠል አንችልም ነው እነሱ የሚሉት። ምን ማለታቸው እንደሆነ እነሱ የሚያብራሩት ነው በኋላ ላይ። ነገር ግን የዩክሬኑን ዓለም አቀፋዊ ስጋትና ውጥረት በማያወላዳ ሁኔታ ይጨምረዋል ማለት ነው። ዳንኤል ዓለም ከዚህ ቀደም እንግዲህ ፑቲን ከዩክሬን ጋር የሚያደርጉትን ጦርነት አስመልክቶ ለዩክሬን ከባድ የርቀት መቺ መሳሪያዎችን የሚያስታጥቅ ማንኛውም ሀገር በቀጥታ ከሩሲያ ጋር ጦርነት ውስጥ እንደገባ ቆጥረን ከዛ ሀገር ጋር ጦርነት ውስጥ እንገባለን የሚል ሐሳብ አቅርበው ነበርና አሁንስ አሜሪካ ይህንን ቶማሃውክ ሚሳኤል ለዩክሬን የምትሰጥ ከሆነ በቀጣይ ራሽያ ከአሜሪካ ጋር ጦርነት ውስጥ ትገባለች ማለት ነው ወይ? ጥያቄው አሪፍ መሆኑን ነው የማውቀው። ምክንያቱም የጀርመኖች ቶረስ የሚባል ሚሳኤል አላቸው እና ያ ሚሳኤል 500 ኪሎ ሜትር የሚመታል እና ሚሳኤሉ ከጦር ጀት የሚተኮስ ነው። በዋነኛነት ይሄ የቦምብ መከላከያዎችን ምሽጎችን እነዚህ በተለያየ ከባድ ጠንካራ የሆኑ ተቋማትን እና ደግሞ ሲገኝ የሰራዊት ክምችትም ሆነ የመሳሪያ ክምችት የነዳጅ ክምችት የመሰለውን መሰረተ ልማት ያውድማል እና ይሄንን ቶረስ የሚባል ሚሳኤል ጀርመን እንደምትሰጥ ወይም እሳቸው የተቋሚ ፓርቲ መሪ በነበሩበት ጊዜ አሁን ያሉት የጀርመን ቻንስለር የጀርመን መንግስት ለምን እንደማይሰጥ ይከራከሩ የነበሩ ሰው ናቸው። ስለዚህ እሳቸው ፓርቲያቸው አሸንፎ ወደ ስልጣን ሲመጡ ወዲያውኑ ይህንን መሳሪያ ለዩክሬን እንደሚሰጡ ብዙ ዓለም ጠብቆ ነበር። እስካሁን ድረስ ጀርመን ለዩክሬን አልሰጠችም ይህን መሳሪያ። ስለዚህ በወቅቱ ራሽያ የሰጠችው ማስጠንቀቂያ ቶረስ ሚሳኤል ቢሰጥ ለዩክሬን ጀርመን ውስጥ ኢላማ እንደምትመታ ነበር የተናገረችው። መሳሪያውን የሰጡ ሀገሮችንም ኢላማ ልታደርግ እንደምትችል ተናግራለች። አሁን አንተ እንዳልከው ይሁንና ዶናልድ ትራምፕ 2500 ኪሎ ሜትር ርቀት የሚመታ ቶማሃውክ ሚሳኤል ለመስጠት እያሰቡ መሆኑን ምክትል ውጭ ጉዳይ ፕሬዚደንቱ ናቸው የገለጹት ጄዲ ቫንስ። ከዚህ ቀደምም ራሳቸው ዶናልድ ትራምፕ ገልጸዋል እና ከዚህ ጋር ተያይዞ ግን እንዲህ አይነት ማስጠንቀቂያ እስካሁን ከሩሲያ አልተሰማም። ምናልባት የራሽያ ጦር አሁን ይሄ ምናልባት ቡፋ ነው የሚል አስተሳሰብ ሊኖር ይችላል። ዶናልድ ትራምፕ እንደ ማስገደጃ እንደ ዘዴ የተጠቀሙበት ባዶ ንግግር ብቻ ሊሆን ይችላል፣ ቡፋ ሊሆን ይችላል። ወይስ እንዳሉትም ምረኛ ሆነው ባለፈው በተባበሩት መንግስታት መድረክ ላይ ከዘለንስኪም ጋር የተነጋገሩት ነገር በዚህ ላይ አንድ ፍሬ ላይ የደረሱበት ነገር ሆኖ በተጨባጭና በቅርቡ አሜሪካ ይሄን መሳሪያ ልትሸጥ መዘጋጀቷን የራሽያ ጦር በስለላ በለው በቀጥታ በሚታዩ ምልክቶች እንደዚህ ተነስቶ ሽያጩ ሊደረግ መሆኑን ለማረጋገጥ እየሰራ ነው የሚለው ዜናው። ስለዚህ ምረኛ ሆኖ ካገኘው ያን ጊዜ የራሽያን አቋም እንሰማለን ማለት ነው ዳንኤል። እና ምናልባት
ለነ ጀርመን የሰጠችውን አይነት ማስጠንቀቂያ ልትደግም ትችላለች ወይም የመስማት ይጠይቃል። ዓለም የመጨረሻ ጥያቄ ዩክሬን ይህን ቶም ሃውክ ሚሳኤል ከአሜሪካ ተቀብላ ራሽያ ላይ የምትተኩስ ከሆነ ራሽያ በምላሹ የኒውክሌር አረሮችን ዩክሬን ላይ እንድትተኩስ አትገደድም ወይ? ሲሆን አይተምትናገረው ነው እንጂ የኒውክሌር ጦር መሳሪያን የመጠቀም ጥያቄ አንቲንኬብል ነው ሊሆን ይታሰብ የማይችል ነው ያለው መረዳት ላይ እንደዛ ነው የሚመስለኝ። ምናልባትም የሚቀጥለው የከፋ ሁኔታ በዓለማችን ላይ የሚመጣ ምጣት ካለ ከዚህ በተነሳ ነው ሊሆን የሚችለው። በጤነኛ አእምሮ ቁጭ ብለህ ስታስበው የኒውክሌር ጦርነት ውስጥ ገባ ማለት የምታሸንፈው ጦርነት አይደለም ዳንኤል። አየህ አንድ ሰው መድፍ ተኩሶ ራሽያ መድፎች ተኩሳ ቦምቦች ተኩሳ 20% የዩክሬን ግዛት ይዛለች ከጦርነቱ በኋላ ማለት ነው። ነገር ግን ራሽያ ኒውክሌር ስትተኩስ ኢትስ ላይክ ማን ላይ ነው የተኮስከው? ስትተኩስ አንተም ይተኮስብሃል። አየህ የኒውክሌር ጦርነት አሁን የሚለውጠው ነገር ኖሮ የምናየው አዲስ ክስተት ካልኖረ በስተቀር ተያይዞ ማለቅ ነው የሚለው። የኒውክሌር ጦርነት አሸናፊ የለውም ነው። ስለዚህ ወደ ኒውክሌር ጦርነት ከኒውክሌር ጦርነት መለስ ያሉ መራራ ነገሮች ሁሉ ይሻላሉ። ወደ ኒውክሌር ጦርነት ስትሄድ ታክቲካልም በለው ስትራቴጂክም በለው ወደዛ እርምጃ ስትሄድ ለመድፍ እንደተመለሰልህ ለኒውክሌር ነው የሚመለሰው። ቢያንስ በጆ ባይደን አስተዳደር እንደሰማን ለምሳሌ የአሜሪካ ፖሊሲ አሁን አናቆም በዶናልድ ትራምፕ በጆ ባይደን ጊዜ ከነበረው ጋር ከጠየቀኝ ራሽያ ታክቲካል ኒውክሌር መሳሪያ ብትተኮስ ዩክሬን ላይ የሆነ ከተማን ነው መንደርን ወይም የሆነ የጦር ግንባር አካባቢ የሆነ እንደዚህ አይነት ነገር ላይ የሆነ ጥልቅ ድል ለማግኘት ወይም የሆነ ነገር ለማስወገድ ሰራዊት ብቻ ብትጠቀም ጆ ባይደን እንደ ኔቶ አዛዥ የተናገሩት ምንድነው ያሉት? ዩክሬን ምድር የሚገኝ በውጊያ ላይ የሚገኝ በተቆጣጠረችው 20% የዩክሬን ግዛት ወይም ጦር ግንባሩን ተከትሎ ኪሎ ሜትሩን ተከትሎ ወደ 700,000 የራሽያ ጦር ይገኛል ከነ መሳሪያዎቹ። ስለዚህ ኔቶ ያን ጊዜ አንድ ታክቲካል ኒውክሌር ብትተኩስ ኔቶ ዩክሬን ግዛት ውስጥ የገባውን የራሽያ ጦር ሙሉ በሙሉ እና የጥቁር ባህር ኃይሏን እንዳለ ያጠፋል የሚል አቋም ነው የሰጡት። ከዚህ ጎን ለጎን ራሷ ዩክሬንን ኒውክሌር ያስታጥቃል። የኒውክሌር ምንድነው? የኒውክሌር የባዮሎጂካል የኬሚካል መሳሪያ ይሰጣል የሚል አሳስብ ሁሉ አለ። አሁን ምን ማለት ነው? ራሽያ አንድ ታክቲካል ኒውክሌር ተኮሰች ተብሎ ይሄ የጦር ዩክሬን ያለው ጦር ከነጥቁር ባህር ጦር ሰራዊት የሚያልቅ ከሆነ ይሄን ቁጭ ብላ ትመለከታለች ማለት አይቻልም። ስለዚህ ራሽያ ኔቶን ትገጥማለች ማለት ነው። ኔቶን ገጠመች ማለት ዋንኛ ድብልቅልቅ ያለ የኒውክሌር ጦር እንደተነሳ ማለት ነው። የኒውክሌር ጦርነት ከተነሳ ደግሞ አሸናፊ የለውም፣ ሁሉም የሚጠፋበት ነው። ስለዚህ ይሄንን ጭንቅላት ውስጥ አስገብተህ ስታስበው ታክቲካል ኒውክሌር ሚሳኤልም የሚቻል አይደለም ብዬ ነው የማስበው። ከተቻለ ግን ሌላ የማይቻል ነገር የለም። ያለ መጣፈንታ በእርግጥም እንደሚሉት ለዳቢሎስ የተሰጠ ነው፣ የሚሆነውን ማየት ይሆናል። ለጊዜው ግን እኔ እንደ አንድ ጤነኛ ሰው ይሆናል ብዬ ለማሰብ አልችልም። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። እንኳን አደረሰው
በአዲሱ ዓመት የራሴ ብለው የሚጠሩት ቤት ባለቤት ለመሆን አቅደዋል ወይስ ለንግዶ የሚመጥን ጥሩ ቦታ ላይ ያለ ሱቅ እየፈለጉ ነው? እንግዲያውስ ከ20 ዓመት በላይ ልምድ ያለውና ከዚህ በፊት 3 ኮምፓውንዶችን ገንብቶ ለደንበኞቹ በተአማኝነት ያስረከበው ጊፍት ሪል ስቴት ዘንድሮም ከቦሌ በ12 ደቂቃ ርቀትና ከፒያሳ በ8 ደቂቃ ርቀት በምትገኘው ለገሃር ላይ ታላቅ የሽያጭ መርሃ ግብር አዘጋጅቶ የቤት ባለቤት ይሆኑ ይሉታል። ከባለ 1 እስከ ባለ 3 መኝታ ካሻው በአንድ ዓመት የሚረከቡት አሊያም ቀስ ብለው በ5545 የባንክ አማራጭ እንደ ፍላጎቱ በ3 ዓመት ተረክበው እየከፈሉ የሚኖርበት ቤቶችን አዘጋጅተናል። ምን ይሄ ብቻ! በዚህ አዲስ ዓመት የሽያጭ መርሃ ግብር ላይ ለሚሳተፉ ደንበኞቻችን የ20% ቅናሽ 5545 የባንክ አማራጭ እንዲሁም ቅድመ ክፍያውን 5% አድርገንልዎታል። ምን ይጠብቃሉ? መዝናኛ ቢሉ ሸራተን ሆቴል፣ ጊዮን ሆቴል፣ ራስ ሆቴል በቅርብ ርቀት በሚገኙበት፣ ትምህርት ቤት ቢሉ ሴንት ጆሴፍ፣ ሆስፒታል ቢሉ ቤተዛታ ጋንዲ ጥቁር አንበሳ በሚገኙበት ሳይት ላይ የቤት ባለቤት ለመሆን ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት